ከባድ ችግር ተፈጥሯል ውዶች። እንግዲህ ዴቭና ማነው አብርሻችን ማለት ነው ዛሬ ፈታ ሲያደርግ ነበረ ቡዜ ቤት። እግዚአብሔርን የምታስታውሱ ከሆነ ከዚህ በፊት እንደዚህ አይነት ቪዲዮ ሰርቷል ቡዜ ማለት ነው። ልትቆጣ መታ በጣም ፈን ሲያደርግ ነበር አብርሽ። እግዚአብሔር በጣም ነው ያሳቀኝ። እና ዛሬ እንግዲህ ሩታ ከዴቭ ጋር መታለች ማለት ነው። የመጣች ደግሞ የአብርሽ ነገር አልቆርጥም ብሏት ነው እንግዲህ። እውነት ለመናገር አንድ ልጅ መላለችን ምን አገባሽ ስለ ሩታ አሮጊት አለች። ያ ኮሜንት ቆይ ላምጣላችሁ እንዴ ጥያቄ ለን ደግሞ ማለት ነው። በነገራችን ላይ ትላንትና ራስሽን አስከብሪ አንቺም ሩታም ኤርሜላም በቃ እሱን አትከተሉ ብዬ ስለሰራው ስለ ሩታ ምን አገባሽ አንቺ አሮጊት። አሮጊት ስድብ ነው እንዴ? መታደል ነው እኮ አለማወቃችሁ እኮ ይሄ ነው። አይ ይሄ ስድብ ብላችሁ ትሳደቡ። እኔ አንድ ፍሬ ልጅ ምንም ያላየሁት ያላገባው ያልወለድኩ አሮጊት ኔቨር ኤቨር። አሮጊት አይደለም። አሮጊት ብትይ ደግሞ እድሜ ጸጋ ነው እና ስድብ አይደለም ለማለት ፈልጌ ነው። እሺ ስድቡን ለዩ። እሺ ለተሳዳቦች ሄዳችሁ ተሳደቡ። ነፂ ባያት እጄ ተቆንጥታ ያደገች ልጅ ናት። ደጋግሜ እነግራቸዋለሁ። ይሄን ዋጡት። ኤንዌስ እንግዲህ አብርሻችን ከፍቅርዬ ጋር የጀመርኩት ህይወት የመጀመሪያ እየነበረ ነው ማሳደስ ይፈልጋሉ ብላል። እንግዲህ ጋይስ ኔቨር ኤቨር እኔ አላምንም አብርሽን። በነገራችን ላይ አብርሽ ከፍቅርዬ ጋር ኔቨር አይኖርም እውነት ለመናገር ማለት ነው። እና ሩታ ደግሞ ምናልሽ ብዙ ማን ነው እውነት ለመናገር ሩታ ራስሽን ብታስከብር ይመረጣል ብዬ ነው የማስበው። ዛሬም አልፈልግሽም ከህይወቴ ውጪ አበዛችሁ፣ የራሳችሁ ኑሮን አለሽ አበዛችሁ ብሎሽ ነው ጥሎሽ ሄዴ ማለት ነው። እና የኔ እናት ከራስ በላይ ምንም ነገር የለም። የእውነት ለመናገር በዚህ ደረጃ ማለት እሱ መከተል እሱ መለመን ያለብሽ አይመስለኝም። ሲቀጥል ዴቭ ደግሞ ከዚህ በፊት ሄርሜላ በነበረች ሰዓት እንደዚህ አይነት ቃል ነው የተጠቀመ። ሄርሜላና አንተ አብራችሁ እንድትኖሩ አልፈልግም፣ ከህይወትክ ትውጣ ሄርሜላ ሲል ነበረ የምታስታውሱ ከሆነ። ቡዜም ዛሬ ደገመችው። ከዚህ በፊት ምን አለች ቡዜ? ማነው በጭራሽ አለች። በጭራሽ እንደሳነ ሴት መታወቅ አልፈልግም ሄርሜላን ማለት ነው። ላስተዋውቅሽ ምናምን ስላት በጭራሽ ሄርሜላን በጭራሽ እሷ ረገጠች ቦታ አረግጥም ነው አለችው። በጭራሽ አልታዋውቅም ነው አለችው። አሁን ግን ቸለሴ ናት። ገባችሁ? ዛሬ ፍቅርዬ አስታውቅሻለሁ ምናምን ስላት መታወቅ አልፈልግም ነው አለችው። ፍቅርዬ በነገራችን ላይ ጀግና እናት ናት። ጀግና ሁሌ ነግራችኋለሁ። የመረራችሁ ዋጡ። ልጇን የምታሳድግ በልጅነቷ ልጇን የምታሳድግ አባት ያለ ልጅ ነው። እናንተ እንደምትሉ ዲቃላ አይደለም። ልጇ በጣም ፉፉ የመሰለ ቆንጆ ልጅ ወጣት ልጅ አባት አላት ልጇ ማለት ነው። እና አንዳንዴ ጥሩ አይደለም አባት ያለው ልጅ ዲቃላ አይባልም። ኤንዌስ እንግዲህ አብርሽ በጭራሽ አለ እንግዲህ በጭራሽ እኔ አልፈልጋችሁም፣ ከህይወቴ ውጡ። እናንተ ናችሁ የምትከተሉኝ እንጂ እኔ አይደለሁም የመጣሁባችሁ። እናንተ ናችሁ የመጣችሁብኝ። በዚህ ደረጃ ሄርሜላ እንኳን አልቀራችሁ ሲያዋርድ ማለት ነው። አብርሽ አንዳንዴ ያው እውነት ለመናገር አብርሽ ታጠፋለ። ሴቶቹ በሚዲያ እንዲዋረዱ እያደረክ ነው። ይሄ ነገር ደግሞ አልወደልክም። ብዙ ነገር ቢመቸኝም ብዙ ነገርም ቢደግፍክም ሴቶችን ግን በእርግጥ እነሱ ናቸው የሚከተሉክ። አይዶ እነሱ ናቸው የሚጠሩክ። አንተ የምትናገረው ነገር ደግሞ እነሱ ዝቅ የሚያደርግ የሚያንቆሽሽ ነገር ነው ብዬ ነው ማስበው። በእርግጥ እኔ ያላቅም ሩታ በምን ደረጃ ለክብሯ እንዴት እንዳልተጨነቀች ባላቅ፣ በዚህ ደረጃ አልፈልግሽም የራስሽን ኑሪ እያለሽ እሱ አሳስቦኛል። አላመንኩም። አንድ ሰው እኮ አልፈልግም አፍ አውጥቶ ካለሽ ምንድን ነው የሚያስጨንቅሽ? ስለሱ ለምን ያስጨንቅሻል? ፍቅርዬ ደግሞ ሪፖስት ስትደራረጉ ነበር። ጓደኛ ማቾች ናቸው አይደለ? የማይመስል ነገር ነው። ሲጀምር አላምንሽም ሩታ አላምንሽም። ከፍቅርዬ ጋር ታወራለሽ። በምንም ደስታ ፖስት የተደራረጋችሁ ነበር። ፍቅርዬም ላንቺ ፖስት ታደርጋለች አንቺም ማለት ነው። ሶ የኔ ቆንጆ ያልሻት ነበር ፍቅርዬን ሩታ ማለት ነው። ፖስትሽ እኮ አለ
ከዚህ በፊት ሰርቼበታለሁ ባይዘው ማለት ነው። 50 ሺህ ስገባ ምን ይሁን ለልደታ ይሁን እንደዛ ነገር ጋይዝ የማይረሳ ማለት ነው። እና ሶ ምንም ፍቅርዬ መጠየቅም አይጠብቅብሽም። አንድ ሰው ካልፈለገሽ አልፈለገሽም ነው። ከዚህ ህይወት ብትወጪ ይመረጣል። ራስሽን ዝቅ ያደረግሽ ነው። ራስሽን ብታስከብሪ የልጅ እናት ነሽ። ከልጅሽ ጋር ብትመጪ ይመረጣል። ወንድሙን የጠራሽ ከሱ ጋኝኝ ማለት ሁሌ ያስጠላል። ዩቱብልሽ ላይ ደግሞ ስሪ። ዩቱብሽ የሞተብሽ ነው እኔ እናት ማለት ነው። ከ9 ቀን በኋላ ነው ዛሬ ፖስት ያደረገችው ባይዘዌ ማለት ነው። ሶ አብርሽ እንግዲህ ቁርጡን የተናገረ ነው። በእርግጥ እኔ አላምንም ብያቸዋለሁ። የአብርሽና የፍቅርዬን ግንኙነት ኔቨር አላምንም። ጓደኛ ማቾች ናቸው። በፊት ነበረ፣ አሁን ግን የለም። ስራ እየሰሩ ነው። በዚህ ራሳችሁን አሳምኑ። በዚህ ፍጥነት ፍቅርዬ ጋር ሊመለስ አይችልም አብርሽ ማለት ነው። ይሄን ማወቅ አለባችሁ። ገባችሁ አይደለም? ስለዚህ ዴቪም ደግሞ ምጮው ከኛ ቤተሰብ ከዚህ በፊትም ብላል ይሄን ቃል። በነገራችን ላይ አንዳንድ ሰው ትረሳላችሁ። ዛሬ የሰራችሁ የቡዜ ሚዩት በኤርሜላ ጋር በነበረ ሰዓት ይሄን ደነ ቃል ነው ተጠቀመችው። ቪዲዮ አለ፣ ሄዳችሁ ቡዜ ቤት ማየት ትችላላችሁ። እዛን ቀንም ሲቀልድባት ምናምን ነበር። ዛሬም ዴቭ ተናገረ፣ ከዚህ በፊት ተናግሯል። ኤርሜላ ከአብርሽ ጋር በነበረች ሰዓት እውነት ለመናገር አይደለም፣ ይሄ ነው እውነታ ማለት ነው። ስለዚህ ምንም በእርግጥ አብርሽ እውነት ፍቅርዬ መርጦ ከሄደ ማንም ሊከለክል አይችልም። በነገራችን ላይ ጭንቅላት ካለው እሱ ነው ማሰብ፣ ለራሱ መጨነቅ፣ ለልጁ መጨነቅ፣ ለክብሩ መጨነቅ፣ ለቤተሰብ መጨነቅ ያለበት አብርሽ ነው እውነት ለመናገር አይደለ እንደ ጋይስ። ይሄ ነው እኔ የሚመስለኝ። ከዛ ውጪ ግን እኔ ፈታ ነው አረገኝ ዛሬ አብርሽ። እግዚአብሔርን ቡዜ ቤት በጣም የሳኩ ነው ቪዲዮን ያየሁት። በጣም ማለት አጨለላት ቡዜን ነው የምላችሁ። አጨለላት። የልጅነት ያሳለፈበት ሲያወራ ነበርና ኤንዌስ ይመችክ ወንድሜ ይመችክ። አዎ